ሰላም ቤተሰብ እንዴት አላችሁ? ይህ አማርኛ ቋንቋ የምንማርበት የዩቲዩብ ቻናል ነው ማለት ነው። እንግዲህ በባለፈው ክፍለ ትምህርታችን በተናቸን ሰባቱንም ቤቶች ተመልክተናል። እንደው ላስታውሳችሁ እዚህ ጋር በቡ ቢ ባ ቤ ብ ቦ ተ ቱ ቲ ታ ቴ ት ቶ ቸ ቹ ቺ ቻ ቼ ቺ ቾ። ስለዚህ እነዚህ ሶስቱን አይተን ቃላቶችን መስርተናል ማለት ነው። ዛሬ ደግሞ በአንድ አዲስ የአማርኛ ፊደል መጥቻለሁ። እሷም ነ ትባላለች ማለት ነው። ስለዚህ ነ ቅርጿ ምን ትመስላለች፣ በድምጽስ ምን ብለን እንጠራታለን የሚለውን ይህንን ሰባቱንም ዝርያዎች ዛሬ ማሳያችሁ ይሆናል ማለት ነው። ተከታተሉ እስኪ አብራችሁ እያላችሁ ቢሆን ይመረጣል። ነ ኑ ኒ ና ኔ ን ኖ። ልመልስላችሁ። ነ ኑ ኒ ና ኔ ን ኖ። የነ ቤቶች እኒህን ይመስላሉ ማለት ነው። ተመልከቱ። ነ ኑ ኒ ና ኔ ን ኖ። በዚህ መልኩ ጽፋቸዋለሁ ማለት ነው። ነኑን ወይም ደግሞ በቀጥታ መጻፍ ከፈለኩኝ ታላሳያችሁ። እዚህ ጋር ቀጥታ ነን ስንጽፍ እናንተ በእስክርቢቶና በወረቀት እንድትለማመዱ መክራለሁ። ስለዚህ ነን ለመጻፍ እዚህ ጋር ሄዳለሁ። አማርኛ ማድረግ ስላለብኝ ነው። ይቅርታ፣ ኮምፒውተር እንግሊዘኛ ስለሆነች ነው። ይሄው አማርኛ አደረኩኝ። ዜን ይሄው እዚህ ጋር ገባለሁ ማለት ነው። ነን ጽፌያታለሁ። ስለዚህ ኑን መጻፍ አለብኝ ማለት ነው። ይኸው ኑ። እዚህ ጋር ኒን ደግሞ ልጻፍ። ኒ ና ኔ ን ኖ። ስለዚህ ሁሉንም ጻፍኳቸው ማለት ነው በአንድ ላይ። ወይም ደግሞ ጎላ ጎላ አድርጌ ልጻፍላችሁ። አንዴ ጎላ ጎላ አድርጌ ጽፍላችኋለሁ። ተመልከቱ። የነ ቤቶችን ሁሉንም ሰባቱንም ልጽፍላችሁ ነው። ስለዚህ እንዲታያችሁ ሳይዙን ከፍ አድርገው ብዬ ነው። ይኸው ነ ኑ ኒ ና ኔ ን ኖ። ተመልከቱ። ስለዚህ በዚህ መልኩ መጻፍ እችላለሁ ማለት ነው የነ ቤቶችን። ለምሳሌ እስኪ አንድ ሰው ናቸው ብሎ ለመጻፍ ቀጥታ ምን ማድረግ አለበት? ናን ማወቅ ይኖርበታል። ለምሳሌ ይኸው ና ቸ ኡ ብሎ መጻፍ ይኖርበታል ማለት ነው። ስለዚህ በደንብ የነ ቤቶችን ሁሉንም ያዟቸው። ነ ስንጽፍ ቀጥታ ይኸው ነ አልኩኝ። ኑ ኒ ና ኔ ን ኖ። በቃ ሁሉንም ጻፍኳቸው ማለት ነው። ስለዚህ ቅርጻቸውን በደንብ እንድትይዟቸው ፈልጋለሁ ማለት ነው። ስለዚህ እነዚህ የነ ቤቶች ናቸው ማለት ነው። አሁን ደግሞ እስኪ በነ ቤቶች እስኪ ቃላት እንመስረት። እስኪ ምን ብለን ለምሳሌ ነ አለች፣ ነ ትባላለች እቺ ማለት ነው። በነ እስኪ ቃላት ንገሩኝ። ምን ብዬ መመስረት እችላለሁ? ለምሳሌ በነ በጣም የሚታወቅ ቃል ንገሩኝ እስኪ፣ ተደጋጋሚ የምንጠቀምበት። ለምሳሌ ይኸው ነው ማለት እችላለሁ አይደል? እሺ ሌላስ? ነው አልኩኝ። ነጠላ ሰረዝ ነብር አይደል? ነብር ብዬ መመስረት ይቻላል ማለት ነው። ስለዚህ ነው ነብር ብዬ መሰረትኩ ማለት ነው። ሌላም መጨመር እችላለሁ። በነገራችን ነፍስ ማለት አልችልም። ይሄው በነ ምን እላለሁ? እዚህ ጋር ነፍስ ማለት እችላለሁ። ነፋስ፣ ነፋስ። ተመልከቱ። ነፋስ ብዬ መሰረት እችላለሁ ማለት ነው። በጣም ብዙ መጨመር እችላለሁ። ያው እናንተ የራሳችሁን ቃላቶች መስርቱ። እስኪ በኑ ደግሞ ኑ፣ ኑ እዚህ ጋር አለች። በኑ ምን ብዬ ለመሰረት? እስኪ ኑሮ ማለት እችላለሁ። ይኸው ኑሮ። በጣም አሪፍ። እስኪ ነጠላ ሰረዝ። ሌላስ? እሺ ኑግ፣ ኑግ ታውቃላችሁ? ኑግ ወደ ገጠር አካባቢ ተወልዳችሁ ካላችሁ ኑግ ብዬ መሰረት እችላለሁ ማለት ነው። ሌሎችም ተጨማሪ እንደ ሰዓታችን ለመጠቀም እናንተ የራሳችሁን ቃላቶች አስቀምጡ ማለት ነው። በዚህ ቃላት መመስረት እንችላለን ማለት ነው። ሶስተኛዋ ደግሞ ኒ ናት። ኒ ስትጻፍ እንደዚህ ናት ማለት ነው። ኒ ኦኬ። ሶስተኛዋ የነ ዝርያ እንግዲህ ኒ ናት። እዚህ ጋር የምትመለከቷት ትመስላለች ማለት ነው። ስለዚህ በኒ የምመሰርተው ቃላት ይኸው ኒ፣ ከዛ ሻ ኒ ማለት እችላለሁ። ሌላ ተጨማሪ ኒው ማለት እችላለሁ ማለት ነው። ስለዚህ በዚህ መሰረት እችላለሁ ማለት ነው። አራተኛው ደግሞ የአማርኛ ፊደል ቻት ና ትባላለች ማለት ነው። ና ቅርጿ ይሄን ነው የምትመስለው። ያው ቅድም ስላሳየኋችሁ እዚህ ጋር አትቸገሩም ብዬ ነው የማስበው። ና
ይችን ትመስላለች። ስለዚህ በና ምን ብዬ መስራት ትችላለሁ? ኦኬ ልመልስላችሁ አንዴ። በና በጣም ሳይዙን ስለጨመርኩት ነው። ይሄው ና ሙ ና ብዬ መስራት ትችላለሁ ማለት ነው። ሌላ ናቸው ማለት ትችላለሁ። ይሄው ናቸው ማለት ትችላለሁ ማለት ነው። ሌላስ እስኪ ና አሁንም በና ናርዲ ናርዲ ብዬ መጻፍ እችላለሁ ማለት ነው። ስለዚህ በና መሰረት ማለት ነው። ቀጥሎ ያለው የነ ዝርያ ደግሞ ኔ ናት። እንግዲህ ኔ እንግዲህ እችን ትመስላለች ማለት ነው። በኔ እስኪ ምን ብዬ ቃላት መሰረት እችላለሁ? ይኸው አንደኛ ኔትወርክ ማለት እችላለሁ አይደል? ያው ኔትወርክ ብዬ መሰረት እችላለሁ። ኔት በራሱ ማለት ነው። ያው ኔት ብዬ መሰረት እችላለሁ። ኔፕታውን ማለት እችላለሁ። ያው ኔፕታውን ማለት እችላለሁ ማለት ነው። የመሳሰሉትን የመጀመሪያዋ ፊደል ኔ መሆን አለባት ማለት ነው። በሱ መሰረት ማለት ነው። ስድስተኛዋ ደግሞ ወይም ደግሞ ሳድሷ ን ናት ማለት ነው። ይኸው ና ንች ነው የምትመስለው። በን ደግሞ እስኪ ምን ብዬ መሰረት እችላለሁ? ይኸው ንብ፣ ይኸው ንብ ብዬ መሰረት እችላለሁ ማለት ነው። ንስር ማለት እችላለሁ። ይኸው ንስር ማለት እችላለሁ። ሌላስ? ኦኬ ንፋስ ማለት እችላለሁ ማለት ነው። ይኸው ንፋስ ማለት እችላለሁ ማለት ነው። ሌላ እናንተ የራሳችሁን ጨምሩ እስኪ ማለት ቃላት መመስረት አንዴ ማለት ቃላትን ከቃላት በማገጣጠም መስራት ከቻልን ሌላ ማብራሪያ ስለማያስፈልገው ማለት ነው። በን እናንተ መሰረቱ። ሌላኛው ደግሞ ኖ ናት። እንግዲህ ኖችን ትመስላለች ማለት ነው። ሰባተኛው ስለዚህ በኖ ምን ብዬ መሰረት እችላለሁ? ይኸው ኖታ ማለት እችላለሁ። ኦኬ ሌላስ? ኖት ማለት እችላለሁ ማለት ነው። ሌላስ ተጨማሪ እስኪ ረጋ ላድርግላችሁ። ኖርማል ማለት እችላለሁ ማለት ነው። ሌሎችን መጨመር ይችላል። ስለዚህ እነዚህ በኖ የመሰረት ናቸው ፊደላት ናቸው ወይ ደግሞ ቃላቶች ናቸው ማለት ነው። ስለዚህ አንዴ ላስታውሳችሁ። ነ ኑ ኒ ና ኔ ን ኖ ኒን ነው የሚመስለው ማለት ነው። ስለዚህ አንዳንድ ቃል እንመስረት እስኪ። ቪዲዮን መልስ እያላችሁ እናንተ እዩት። እኔ እዚህ ጋር በኮምፒውተር ስለሆነ ነው ማሳያችሁ ማለት ነው። እንግዲህ ኦንላይንም ስትማሩ በተመሳሳይ እዚህ ጋር በኮምፒውተር ነው ዲስፕሌይ ማድረግላችሁ በደንብ ነው የሚታያችሁ ማለት ነው። ስለዚህ በነ ምን ብዬ መሰረት እችላለሁ? አንዴ ድገምላችሁ። በነ ለምሳሌ የመሰረቱት ቅድም ነብር አልኩኝ ማለት ነው። ነብር። በኑ ይሄው ቅድም ያልኳችሁ ኑግ። በኒ ይሄው ኒሻን አልኩ ማለት ነው። ኒሻን። በና ቅድም ያልኳችሁ ይኸው ና ቻት ናሙና። በኔ ይኸው ኔች ናት ማለት ነው። ኔትወርክ ቅድም ያልኳችሁ ማለት ነው። ኔትወርክ። በን ንብ ያልኳችሁ ማለት ነው። ቅድም በን ይኸው ንብ። በኖ ኖታ ብያቸዋለሁ ማለት ነው። ስለዚህ እነዚህ የነ ቤቶች ናቸው ማለት ነው። እስኪ እዚህ ጋር መጽሐፍ ላይ ያስቀምጥኩላችሁን ደግሞ እስኪ በጋራ አብረን እንመለከታቸው። ፈጠን ብዬ እዚህ ጋር ስለመሰረቱ እኔ ጊዜ አላጠፋም። ይኸው በነ ነብር፣ ነፍስ፣ በኑ ኑሮ፣ ኑግ፣ በኒ ኒሻን፣ በና ናዚ ናሙና፣ በኔ ኔትወርክ፣ በኒ ንብ፣ በኖ ኖታ ብለን መስርተናል ማለት ነው። እንግዲህ እነዚህ የነቤቶች ናቸው ማለት ነው። የነቤቶች እኒህን ነው የሚመስሉ። በቀጣይ በሌላ ቪዲዮ እንገናኛለን ማለት ነው። ከዚህ ቀጥላ ሀ የምትባለው ወይም ደግሞ ኃይለ ሥላሴ ውሃ የምትባላለች እሷን የምናይ ይሆናል ማለት ነው። እንግዲህ በቀጥታ መማር የምትፈልጉ እዚህ ጋር በማስቀምጥላችሁ ስልክ ብትደውሉ ይደርሰኛል ማለት ነው። እዚህ ጋር በ0935708018 ብትደውሉ ይደርሰኛል፣ ወይም ደግሞ በፈለጋችሁት የሶሻል ሚዲያ አማራጭ መማር ትችላላችሁ ማለት ነው። እንግዲህ ይህ ንጋት አካዳሚ ነው። ንጋት አካዳሚ የተለያዩ የአማርኛና የእንግሊዝኛ ቋንቋዎች ይቀርቡበታል ማለት ነው። የአማርኛ እና የእንግሊዝኛ ቋንቋ እንዲሁም የተለያዩ ቋንቋዎች ማለት ነው። እንግሊዝኛም እዚህ ጋር
በጥራት እያስተማርን እንገኛለን ማለት ነው። እንግዲህ እንግሊሽ ስፒኪንግ መማር የምትፈልጉ ራይቲንግ መማር የምትፈልጉም በተመሳሳይ ላይ በጻፍኩላችሁ የስልክ አድራሻ ኮንታክት አድርጉኝ። ሌሎች ቋንቋዎችንም ትምህርት የምንሰጥ ይሆናል። እንግዲህ ይህ ንጋት አካዳሚ ነው። በ0935708018 ደውሉ። ቪዲዮን ከወደዳችሁት ላይክ አድርጉ። ለጓደኞቻችሁ እንድረስ ከፈለጋችሁ ደግሞ ሸር አድርጉላቸው። የሚስተካከል ነገር ካለ ኮሜንት ቦታ ላይ ጻፉ። በቀጣይ ክፍል ቪዲዮ እስከምንገናኝ ሰላም ቆዩ። በጣም ወዳችሁ